ቆይ ይሄ ቪዲዮ የፉፉንና የፍቅርዬን አንድ ላይ መሆን ለምትጠሉ ሰዎች እንኳን ለዛሬዋ ቀን በሰላም አደረሳችሁ። የምሬን ነው የምላችሁ። የፉፉንና የፍቅርዬን ደስታ ለማየት የማትፈልጉ ሰዎች እንኳን ለዛሬዋ ቀን ለምትቃጠሉባት ቀን በሰላም አደረሳችሁ እላችኋለሁ። ጊዜ ጌታ እንደሚባለው ሁሉ እስከዛሬ ደስ ስላችሁ ኖራችኋል። ዛሬ የፋንዲሻ ፋሚሊዎች የደስታቸው ቀን ስለሆነ የፉፉንና የፍቅርዬን ደስታ የምትጠሉ የፋንዲሻ ፋሚሊ ጓደኝነታቸው ላይ የምትቀኑ ሰዎች እንኳን ለዚች ለቃጠሏ ቀን እንኳን አደረሳችሁ ልላችሁ እወዳለሁ። መልካም የመቃጠል ዘመን ይሁንላችሁ ብያችኋለሁ። እና በመቀጠል ደግሞ የፋንዲሻ ፋሚሊዎች የፉፉንና የፍቅርዬን ሰላም የምትናፍቁ ሰዎች እንኳን ለዛሬዋ ቀን ለደስታው ቀን እንኳን ፈጣሪ ያደረሳችሁ ልላችሁ እወዳለሁ። ደስ ያላችሁ ሰዎች ብቻ ቪዲዮን ላይክ እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። ያ ጊዜ ተመልሶ እንዲመጣ አልፈልግም፣ ግን ይከፋ ነበር ታውቂያለሽ። አንድን ሰው ከማጣት ባሻገር ይሄ ሰው ጥላቻ ለኔ ጥላቻ ኖሮሽ መጥፎ አመለካከት ኖሮሽ በቃ ስለኔ የተሳሳተ አመለካከት ኖሮሽ ማየት በጣም ያማል። ገብቶሻል? እና ለኔ ያ ነገር ነው የሚሰማኝ። ለምን ፍቅር በዚህ ልክ ለምንድነው የምትቀየርብኝ? እንዴት ነው በዚህ ልክ አትወደኝም ነበር አታፍቅረኝም ነበር? አይ ነው እንደዛ ነበር ማስበውና ብቻዬን ስሆን መጥፎ ነገር ማሰብ ጀምሬ ነበር። መጥፎ ነገሮች ወደ ቀድሞ ማንነቴ መመለስ። ገብቶሻል? ለሰው ልጅ አላስፈልግም ብዬ አሰብኩኝ ከሆነ ጊዜ በኋላ። ስለዚህ ብቻኝነቴ በቃ በደም የበኩር ፍቅር ዓለሜ የልጅነት ህልሜን ያንተ አይነት ሰው ነበር ምጠብቀው ኖሬ። የምር ቤተሰቦች እንደኔ ደስ ያላችሁ ሰዎች ብቻ የፍቅርዬ ቤተሰቦች የፋንዲሻ ፋሚሊያንስ ዛሬ እናንተ ድጋፍ ያስፈልገኛል። የደስታችንን ቀን ደግሞ ፏ ብለን ማሳለፍ አለብን። ይሄ ደስታ ከኛ እንዳይለየን የምሬን ነው ቤተሰቦቼ። ሁላችሁም በየሃይማኖታችሁ በጸሎታችሁ አስቡ ለፍቅርዬና ለፉፉ ማለት ነው። የምሬን ነው። እንዲህ አይነት ሰላም በህይወታቸው መቆየትም ቢብሎ ነው እንግዲህ እኛም እየተቸገረን ያለ ነው። የእውነት ቤተሰቦች እኔ ደስ ብሎኛል። እንኳን ደስ አላችሁ ልላችሁ እወዳለሁ። ሰላም እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የፋንዲሻ ፋሚሊዎች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም በአዲስና ደስ በሚል ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ከእናንተ እንግዲህ የሚጠበቀው ለቻናሉ እንግዳ የሆናችሁ ቻናሉን ሰብስክራይብ በማድረግ ይህንን ያማረና ምርጥ ቤተሰብ አባል መሆን ትችላላችሁ። የቻናሉ ቀመሞች ደግሞ እንደተለመደው ቪዲዮን ላይክ እያደረጋችሁ ጀምሩ። ያላችሁን ሐሳብ አስተያየት በነፃነት ኮሜንት ውስጥ አስፍሩ፣ የሚደርሰኝ ይሆናል። እስከ መጨረሻው አብራችሁ ይቆዩ። መቸት ይበላችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንዴት ነሽ ፍቅራችን? የኛ ፋንዲሻ ደህና ነሽ ወይ? አለን እግዚአብሔር ይመስገን እኛ። አበባ ደግሞ ለማን ነው ካላችሁኝ ለሚገባው ሰው ያ ሰው ለፉፉሻ ነው እንግዲህ ያ ሰው ፉፉ ነው። ባይ ዘ ዌይ አሁን እኔ ዝም ብዬ እናንተ ሙድ ለመቀየር ምናምን ሳይሆን የእውነት ስነግራችሁ ይሄ አበባ ይቅርታ ለማለት ነው እንጂ ለሱ ሆኖት ወይ በቅቶት ምናምን አይደለም። ምክንያቱም ከዚህ ፉፉ ብለን ለመግለጽ ራሱ እኮ እግዚአብሔርን ቤተሰቦች እኔ ለፉፉ ቃል የለኝም። እስከዛሬ አንድም ቀን አመስግነነው አናውቅም። ወንድ ነው ብለን ማለት የምሬን ነው ቤተሰቦች። እንደ ፉፉ የተሰቃየ እንደ ፉፉ መከራን ያየ ሰው የለም የፋንዲሻ ፋሚሊዎች ላይ ማለት ነው። በጣም ተሰቃይቷል። ባልዋለበት አውለውታል። ብዙ ግፍ ብዙ መከራን አሸክመውበታል። ሁሉንም ታክሶ አልፎ ግን አንድም ቀን አክሮፏቸው አያውቅም። ሁሌ በፈገግታው የውስጡን ህመም ሸፍኖ ለነሱ ደስታን ሲፈጥርላቸው የቆየ አንበሳ ነው ፉፉ። ፉፉዬ በጣም እንወዳሃለን የኛ ጀግና። የምር ፍቅርዬና ፉፉ በፍቅር እንኳን ባይሆን በጓደኝነታችሁ ወደፊት። በጣም ብዙ ነገር አድርጌዋለሁ፣ ብዙ ነገር በድዬዋለሁ። ሰድቤውም ሊሆን ይችላል፣ ማይገባው ነገር አውርቼ ሊሆን ይችላል፣ ባልዋለበት አስውዬው ሊሆን ይችላል ምናምን። ግን ያ ሁሉ ነገር ስህተቴ ገብቶኝ ዛሬ ይቅርታ ልጠይቀው ነው የመጣሁት። ያው እንግዲህ
ማለት በቃ ጥፋተኝነትሽን አምነሽ ራሱ ይቅርታን ለመጠየቅ መነሳሳትሽ ራሱ አንድ ጀግንነት ነው ፍቅርዬ። የምሬ ነው ቤተሰቦቼ። ፍቅር ያለ ይቅርታ፣ ይቅርታ ደግሞ ያለ ፍቅር ምንም አይደለም። ይቅርታ በሌለበት ፍቅር የለም፣ ፍቅር በሌለበት ደግሞ ይቅርታ የለም። ይቅርታ ማለት የማይጠግነው ስብራት የለም። የምሬ ነው ቤተሰቦቼ። አንዳንድ ጥፋቶችን አጥፍተን ይቅርታ ያ ሰው እስኪጠይቅ መጠበቃችን ግንኙነታችን እንዲራራቅ በጓደኝነታችን መሀል ላይ ትልልቅ ክፍተትን የሚፈጥር ነገር ቢሆን ጥፋታችንን አውቀን ይቅርታ ለመጠየቅ ነውና ይቅርታ ለመጠየቅ ምን ጊዜም ቤተሰቦቼ መፍራት የለባችሁም። የእውነቴን ነው የምላችሁ። ይቅርታ ለመጠየቅ መፍራት የለባችሁም። ይቅርታ መጠየቅ ማለት መሸነፍ አይደለም። አብዛኛው ሰዎች ይቅርታን መጠየቅ እንደ ሽንፈት ያዩትና በህይወታቸው ትልልቅ ክፍተቶችን ያስገባሉ። ይህ መሆን የለበትም። በፍቅርም ሆነ በጓደኝነት በየትኛውም ነገር ላይ ይቅርታ ቀድሞ መጠየቅ መሸነፍ ሳይሆን ማሸነፍ ነው ቤተሰቦቼ። በዚህ ሐሳብ የምትስማሙ ሰዎች ካላችሁ ደግሞ ላይኳ ቦታ ላይ እንገናኝ። ምን ብዬ ልስጠው? የምር እንዴ የተለመደ ማስጣት አልሰጠውም። ምክንያቱም ብዙ ነገሮች ስለተፈጠሩ ከበድ ያለ ይቅርታ ነው መሆን ያለበትና አበባ ራሱ አሁን አንድ ፍሬ ነው እሱ ብዙ ጊዜ የሚሰጠው ታስታውላችሁ። አንቺ ብዙ ይዘሽለት ወጣል። ብዙ ስህተቶች ብዙ በስተቶች ቁጥር ነው አበባዎች ያደረኩ። ይሄን ሁሉ ስህተት ሰርተሻል። ካንተ ጋር አልኖር። ስለዚህ ግን ሳዘጋጅቼ እድሜ ለመብራት መስኮቱን ከፋፍቼ ብርሃን በብርሃን አድርጌ ዛሬ ጭንቀረጻማ ለፋሚሊዎች ደብዝዞ አይታይም፣ ጨልማ አይታይም ብዬ ያው በቻልኩት መጠን አሪፍ ለማድረግ ሞክሬያለሁ። ያው ወጥ ምናምን ራሱ ሰርቼ ነበረ። ያው መብራት የለም በስቶቭ ነበረ። ስለዚህ ቀዝቃዛውን አላቀርበውም ብዬ በኋላ መብራት ሲመጣ አማሙቅ ያቀርበዋለሁ። ሰው እቺን ነገር ነው ማብራት ስትለኝ አስታወስኩኝ ቤተሰቦች። ባክግራውንድ ያለው ላይ እንዲህ እየሆነ ያለው ፕሮቲን ምናምን ሆኖ ሳይሆን የማብራት ኃይል ነው ቤተሰቦች። ከምቀርብዬ በደስታቸው ቀን ከምቀርብዬ ነውና እንደምንም አድርጌ እየመጣ ያለሁት። ላይቱን ባጠፋው ደስ ይለኛል ከሚቃጠልብኝ ማለት ነው። ዲም ላይት ሆኖ ቀረ አይደል እንዴ? በቀለል አድርጌ ያዘጋጀሁት። ዋናው ማየት ያለባችሁ የፕሮግራሙ መተለቅና ማነስ ሳይሆን ከልብ ያዘልኩትን ቁም ነገር ነው። ይቅርታ ብዬ እስከመጣው ያ እናንተም ይቅርታ አንዳንድ ቤተሰቦችን ስላስከፋው በጣም ይቅርታ ለእናንተ ራሱ ቀደም ረስቼው አላልኳችሁም ነበርና በጣም ይቅርታ የኔ ውዶች። ያው እኔ የእናንተ ኮመንታችሁ የውስጣችሁን ስሜት ሊገልጽላችሁ ስለሚከብድ የሁላችሁንም ሀሳብ ወክዬ ፍቅርዬ ይቅር ብለንሻል የኛ እንቁ። ዘፈን ከፍቼ ራሴ በሞባይል እንትን ብል ይሻላል። መጣፉ ፍሻ መተክ ነግባ ማብራት መናገር ነው ቀደም ብለሽ ማለት ነው። ምን ሊፍቱ በእግሬ ሁሉ ደረጃዎች እንትንም እንዳለ ይነግርሻል። እዚህ ቤት ማስተናጋጅ ኦ ማይ ጋድ ና እሱ ጋር ሆነ እንዳታወራ እዚች ጋር ሆነ ብዙ የምጠይቅህ ነገር ስለሚኖር ይሄ ደግሞ በቃ ዝግጅት አለ ዛሬ ትንሽ ፕሮግራም ብዬሽ ነበር። ቆይ ይሄ ሌዘሬና እንዲያንሳልኝ ይቅርታ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል ተላላችሁ። እግዚአብሔርን ይሄ ሰላም አንድም ቀን ከመካከላችሁ አይጥፋ። አሜን አትሉ ሊሆን ይችላል አውቃለሁ። አንተ ቂም ላትይዝብኝ ትችላለህ ምናምን ነገር ግን እንዴት ልበልክ በጣም ይቅርታ እና ይቅርታዬን እንደምትቀበለኝ አውቃለሁ። ግን
ሁሌ ይቅርታ ጠያቂ ሁሌ በቃ እና ይቅርታ ስትጠይቅ ደግሞ እንደዚህ ዝም ብለህ አይደለም ወይ የሆነ ስጦታ ስትተክ ወይ የሆነ ፕሮግራም አዘጋጅተህ ምናምን ነው። ግን እኔ ደግሞ ሁሉ ጊዜ አንዴ ብቻ ነው ይቅርታ የምለው እና በአንዴ ይቅርታ ታደርግልኛለህ እና አጨማልቀኸኛል ልክ ነው ይቅርታ ትንሽ አላረግልሽም ብለህ እንዲህ እስካዘጋጅ ብታረግልኝና ዛሬም የሆነ ስጦታ ነገር ምናምን ባዘጋጅለት ማይረሳ ጊዜ እንደዚህ አይነት ጊዜ ሲጀምር ካሳለፍን በጣም ቆይተናል። ወይ የሆነ ነገር ይፈጠራል ወይ የሆነ ነገር ይሆናልና አራስ ጨርሰኝ ጥሩ ሁኔታ ላይ ይሄድከ ነው። ቀደም ኢንትሮ ላይ ራሱ እያወራሁ እና በቃ ደስ ይላል። እኔ የምፈልገው ይሄንን ነገር ነው። ዋናው ሰላም ነው። ሰላም ለሰው ልጅ አስፈላጊው ነገር ሰላም ነው ኦልሬዲ። ስለዚህ እኔም ካንቺ ጋር የምፈልገው ሰላም ነው። ሌላ ለየት ያለ ነገር አይደለም እና እኔና አንቺ ግዴታ ሰላም ለመሆን አብሮ ለመዝናናት አብሮ ደስ የሚል ጊዜ ለማሳለፍ ፍቅረኛ መሆን አይጠበቅብንም። የበፊት አፊ ቁርጥ ይበልልኝ ፉፉሻ የኔ አንበሳ የኔ አባት የኔ ጀግና የወንዶች ቁና ልበል ምን ልበል ያባል አሁን ወደላተ የምሬን ነው። ፍቅረኛ ማቾች ብቻ ስለሆኑ ደስ ይላቸዋል ምናምን አይደለም። በጓደኝነት ዓለም ውስጥ ስንት የሚያልፍ ላይፍ አለ። ስንት ደስ የሚሉ ጊዜያቶችን ማሳለፍ ይችላሉ። ፍቅረኛሞች መሆን የለባቸውም። በጓደኝነት ዓለም መተሳሰብ ይቻላል፣ መዋደድ ይቻላል፣ እህትና ወንድም መሆን ይቻላል። የኔ አባት እኔ ላንተ ቃል የለኝም። ብቻ ፈጣሪ አምላክ ይሄንን ሰላማችሁን ከመሃላችሁ አይወሰደባችሁ። ቤተሰቦች ላይቴ ከሚቃጠል ብዬ ነው የነቀልኩኝ። በጣም ዞሪ የበፊቶቹን ጊዜያቶች በማስታወስ ብቻ ጥሩ ጊዜ ማሳለፍ ይቻላል። የእውነት ፈተና በዝቶብን የእውነት በብዙ ነገር ተፈትነናል። አንዳንዴ ፈተና በነገራችን ላይ ቤተሰቦች ወደ ህይወታችን ሲመጣ ሊያጠነክረን ነው እንጂ የሚመጣው ከተኛንበት ሊያነቃቃን እንጂ የሚመጣው ሰብሮን እንትን ለማለት አይደለም። ቤተሰቦች ፈጣሪ አምላክ በጣም የሚወደው ሰው አይደል የሚፈተነው። ይህን ፈተና ደግሞ ወደ ህይወታችሁ ሲያመጣ ሊያስችላችሁ ነው። ፈጣሪ አምላክ ከእናንተ የሚበልጥ ፈተናን አያመጣባችሁምና በፈጣሪ ሁሌ መመካት አለባችሁ። ሁሉንም ፈተና ደግሞ አንድ ላይ ሆናችሁ በእግራችሁ ማለፍ አለባችሁ። የእናንተን ውድቀት የሚጠብቁ ሰዎች ብዙዎች እንዳሉ እንግዲህ ቤተሰቦቼ ከሰሞኑን እያየን ነውና የፍቅርዬንና የፉፉን አንድ ላይ መሆን በመካከላቸው ሰላም እንዲፈጠር የማይወዱ ብዙ ሰዎች እንዳሉ አይተናልና እነሱን ሰዎች ለማናደድ ስትሉ እናንተ ሁለታችሁ ቃላችሁን አንድ አድርጋችሁ በመተሳሰብና በመረዳዳት ለእነኛ ሰዎች የደስታቸው ምንጭ ሳትሆኑ የእድሜ ልካቸው የመቃጠል ምክንያት እንድትሆኑ የምሬን ነው። እኔ መልካም ምኞቴ ነው። ይህን ማድረግ የምትችሉት ደግሞ የሁለታችሁም ቃል አንድ ሲሆን የሁለታችሁም አብ አንድ ሲሆን ነውና ከመካከላችሁ ፍቅር አንድም ቀን እንዳይጠፋ፣ ሰላም እንዳይጠፋ፣ ደስታ እንዳይጠፋ በመተሳሰብ ሁለታችሁም እኔ እናጥፍቻለሁ ይቅርታ አድርጌልኝ እያላችሁ አንድም ቀን ከመካከላችሁ ሰላም ሳይጠፋ ስትኖሩ ስለሆነ ሁሌ ፈገግ እያላችሁ ሁሌ ሰላማችሁን እያሳያችሁ ሁሌ ደስታችሁን እያሳያችሁ እነኛን ሰዎች ደግሞ ማቃጠል ትችላላችሁ። በርቱልን። አቡ ጥሩ ነገር ሰርቼ ማሳየት ፈለኩኝ። ገብቶሻል? ጠላትሽን አትወቂው። ጠላት እንዳለሽ ብቻ ካወቅሽ ጥሩ ነገር እንድትሰሪ ያደርግሻል። ገብቶሻል? ሲኖር አንዳንዴ እንደዚህ ምቀኛ ሲኖር ወደ ጥሩ መንገድ ይመራሻል። እኔ እያሰብኩ ነበር ጥሩ ነገሮችን ለማድረግ የምሬን ነው። ከሰሞኑ ጀምሮ በቃ እኔ ካንቺ ጋር ቆንጆ በነገራችን ላይ ማለት በህይወታችን ላይ ጠላት ከሌለን ትክክለኛውን ኑሮ እየኖረን አይደለም ማለት በጣም ደካማ የሆነ ኑሮ ነው እየኖረን ያለነውና ጠላት መኖሩን አትጥሩ። የመሪን ጠላት ማለት እናንተን የሚያበረታችሁ የሚያጠነክራችሁ እልህኛ አድርጎ እንድትሰሩ የሚያደርጋችሁ ማለት ጠላት ነው እዚህ ዓለም ላይ። ለሁሉም ሰው ደግሞ ጠላት አለውና ጠላት መኖርን ደግሞ ብዙ አትፍሩ። የመሪን ነው። የሚያበረታችሁ ነገር ቢኖር የሚያጠነክራችሁ ነገር ቢኖር እሱ ነው። አትሳሳቱ ሁላችሁ። ለጓደኝነት ምንድነው? ቤተሰቦች እንደኔ ግራ የገባው ሰው አለ?
እና ደቀቃት አንዴ እሺ መደማመጥ ይችላል አንዴ መደማመጥ አረሽ እሺ መደማመጥ እሺ አዳምጥ እሺ ምን ነው እነማን ናችሁ ማን እሺ አንዴ እሺ እሱ እንዳየው ጆኒ እሺ አንዴ እሺ እሱ አንዳንድ ነው ሴት ልጅ ናት እሺ አንዴ ሴት ልጅ ናት እሷ እኔን በንግግር ታምናለህ እሺ አንዴ በንግግር ታምናለህ አታምንም እሺ አንዴ ታምናለህ አታምንም እሺ እንመረከተም አንተ ተንበርከክ እሺ አንዴ ታምናለህ አታምንም እሺ አንዴ እሷ ሴት ልጅ ናት እንዳልነበር እኔ ጋር የፈለጋችሁትን ነገር ማለት ይችላል ነገር እንዳወጣው አንዴ ተማርካ ለምንድን ነው ፉማትን በረከተው ነው እኮ እንዴት እንዳደረጉ ያየነው እንዴ ምንድነው ቤተሰቦች እንዴ ምንድነው ነገሩ የገባችሁ ሰዎች አላችሁ እስቲ ኮሜንት ላይ አረ እኔ ግራ ገባኝ እኮ እሺ አይነኩሽም ተንበርከክ እንደዚህ እሺ ተፈለተ ተስብደሽ ተንበርከክ ተንበርከክ አንዴ እሷ እንዳልነኳት እኔ ያላት አይደል እንዴ እሺ መጣለሁ ቆይ እሺ መጣለሁ እሺ ቆይ እሺ እሱ ምንም አታውቅም ቆይ እኔ ልሂድ እሺ ወንድም እሺ አንድ ወሬ እንዳታወራ እሺ እኔ አላወራም እሺ አንዴ ቆይ እኔ እኳት ነችላቸው አንዴ ሴት ልጅ ናት አንዴ ወንድ ልጅ ሆነ ሴት ልጅ ላይ ያቀመጥ እኔ ስናደድ የማደርገውን አላውቅም ቀነጣጥሼ ነው የምትለው እሺ እኔን እንደፈለክ ታደርገኛለህ እሷን ቀነጣጥሽ እያለች እኮ ነው እሺ ዝም በይ አንዴ እሷ ላይ አሰንዘራል እሺ አውቄ ነው አንቺ ማን ነገር ታሰሪኛለሽ በእግዚአብሔር ምንድነው አንተ አይና ታገኝም እንዴ ወይኔ ቤቲና ሁሉ የፍቅርዬ ስራ ነው ቤተሰቦች ነገ በኔ ማለት ቁጥሩ ነው ፍቅርዬ እንዲህ ብራቅ ይደረጋል እንዲህ ይቻላል እንዲህ የእውነት ቤተሰቦች ፉፉ መጥቶት ቢሆንስ በላሾት በራሴ ሰዓት ምን ይሄ ዘኩፎቶ ኢየሱስ ስማ ፉፉ ገራሱ እኮ አልሆነም የምር ይመቻል አድንቄሃለሁ ፉፉ እግዚአብሔርን ፍቅርዬ ምን ያህል እንደተጨነቀላት እንግዲህ አይታችኋል ራሱን ጥሎ ቤተሰቦቼ ሴት ልጅ ላይ እጅህን አታንሳ ምናምን ሲል የምሬ ነው የትኛውም ወንድ ቢሆን ይፈራል በእርግጠኝነት ማለት ነው እንዲህ ለሁለት ሆነው ለዛው ዱላ ይዘው እንዲህ መሆኑ ዋችን ጀግና አኮራኸኝ አባቴ ጊዜ ላይ አርክሽን ፕራንክ እና ይቅርታ ምልክኮ ማለት ነው የዚህ ፕራንክ ጭምር ነው በዚህ ዱላ ታስረ ነበረ ታስረ ታውት እኔ ነው የሚመታኝ ዱላ የምር ቤተሰቦች እኔ የዛሬው ቪዲዮ በቃ በጣም ነው ፈታ ያደረገኝ ደስም ብሎኛል ፈታም አድርጎኛል ሁሌ እንዲህ አይነት ቪዲዮ ቢሆን ምን አለበት ለማንኛውም ውድ ቤተሰቦች የዛሬው ቪዲዮ የፋንዲሻ ፋሚሊ ሆናችሁ ደስ የማይላችሁ ሰዎች ትኖራላችሁ እያላሰብም ሁላችሁም ደስታችሁን ኮሜንት ላይ ገለጹ ለዛሬ የነበረን ቪዲዮ ይህንን ይመስል ነበር በዚህ አጋጣሚ ደግሞ በፈጣሪ ድጋፍና ከፈጣሪ በታች ትልቅ ሚና በመጫወት እኔን የምትወዱኝን 7000 ቤተሰቦችን መሰብሰብ ችያለሁና በጣም አመሰግናችኋለሁ ክበሩልኝ ጉዞ አሁን ደግሞ ወደ 10000 ነው 10000 ላይ አንቆምም ወደ 50000 ያለ እንገሰግሳለን ቤተሰቦች ወዳችኋለሁ ሰላም ደሩልኝ